ዛሬ እንግዲህ ዩቶቼ ካስታወሳችሁ ለብሩኬ የሰጠችው ሀብል ብሩኬ አውጣ 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 ሲባል ብጥብጥ ሲፈጠር አውጥቶ ጥሎላት ነበር። እሱን ዛሬ ሀብል ደግሞ ደግማ ለቢኒ ሰጥተዋለች። እንግዲህ ምን እንደሚፈጠር አብረን እናያለን። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ በዘዘት በል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ዛሬ እዩ ለቢኒ ስጦታ ይዛ መጥታለች። ያ ስጦታ ማለት ለብሩክ ሰጥታው ብሩክ ጣለው የሆነ ነገር አድርጋበት ነው ጣለው ሲሉት አውጥቶ ጠርቶ ሰጥቷታል። አዲስ አበባን መታ ስትበጠብጥ የነበረች ጊዜ እንግዲህ መግቢያው ላይ ደግሞ ይሄ አካውንቴን አዘጋታችሁብኛ ይሄንም አዘጉ እስቲ ወንድ ከሆናችሁ እያለኝ ነው። እዩ እዚህ ጋር ፉከራ ሽለላ ለማንም አልጠቀመም። ገብቶሻል? ጸባይሽን አሳምረሽ ከኦዲንሱ ጋር ብትስማሚ ነው የሚያዋጣሽ። ገብቶሻል? ሲቀጥል ደግሞ እሷን ተዋት እያላችሁ እኛ ተስማምተናል ደህና ነን እያልሽ ነው። ያ ማለት ከቢኒ እኛ ያልነው ከቢኒ አይደለም ተዋት ያልነው። ገብቶሻል? የምትመጭበት አቀራረብና አካሄድ ስለሚያስጠላ ነው። ያ ማለት ቢኒን ወጥተሽ የምታወሪው ሌላ ተግባርሽ ሌላ። አሁንም ነገም ቢኒን የፈለግሽው ፋይሉ እጅሽ እስኪገባ እንጂ ትክክለኛ ፍቅረሽው ወደሽው አይደለም። ይሄን እየመረረሽ ዋጩ። ሲቀጥል ደግሞ ከቢኒ ተዋት ምናምን እያላችሁኝ ምናምን ምትው እኛ ከቢኒ ምን አገባ? እንደውም ቢኒ እንድታፈቅሪው ነው ስለሚያፈቅርሽ የምንፈልገው። አንቺ ግን ያለው አይንሽ ከብሩኬና የሃይሚን ህይወት ለመለያየት ለመበጥበጥ ነው። ብሩኬ ላይ ነው ህይወቱን ለመበጥበጥ ያሹ። ገብቶሻል? ያ ማለት የእሱ መሆኑ ባልተረጋገጠ ልጅ ማለት ነው። ያ ልጁ ዲኤንኤን አልመረመርም ሲልሽ በፋይል መጣሽበት። ገብቶሻል? አላመነበትም እኮ ብሩኬ። አብሮ እኮ ተኝቻለሁ ተሳስቻለሁ ቢል አዎ አላመነበትም። ምን እንዳረገች አላወኩም ነው ያለው። አላቅም አላረኩም ነው ያለው። ያ ማለት በመድኃኒት ግተሽ ፎቶ ይዘሽበት እንጂ ነገም ዛሬም የብሩኬ ልጅ አይሆንም። አናቅም ደግሞ ይፈጣል አናቅም ምን እንዳረግሽ። ስለዚህ እኛ ያልነው ከብሩኬና ከሃይሚ ህይወት ውጪ አትበጥብጫቸው። ፍቅራቸውን ተገላልጿል፣ እየኖሩ ነው። ከዚህ ሌላ ምን ይሆኑልሽ? እንኳን አንድ ልጅ 4 3 ቢኖርሽ አንድ ወንድ ልጅ አላፈቅራትም አልወዳትም ከሷ ጋር ህይወት አልኖርም ካለ አለቀ። 4 ነጥብ። ራሳችሁን አታራክሱ ሴቶች እህቶቼ። እንዴ እህቶቼ፣ ወንድ ልጅ እኮ ሲወዳችሁ ከልቡ ሲያፈቅራችሁ ነው ትዳርም ፍቅርም ለወደፊቱም ደስተኛ ሆናችሁ የምትኖሩት ማለት ነው በትዳር ህይወት። እንዴዩ አልፈልግሽም ብሎ እኮ ምርጫውን አመት ሙሉ አምቆ የያዘውን ፍቅር ገለጸ። ሀሚም እንደዛ። እኒህ ልጆች ማለት ልብ ለልብ የተሳሰሩ ናቸው። ገብቶሻል? አንቺ ግን ቆይቶ አሁን ሰው ሲቀየር በዚህ አጠምደዋለሁ ብለሽ አጠመርሽው። ገብቶሻል? እሱ ደግሞ ያሰበሽ የድሮ ፍቅረኛ ስለተለያየ ጥላት አይደለም በሚል ነው። እንደ እህት ነበረ አቀራረቡ። የድሮ ፍቅረኛው ስለሆንሽ ዝም ብሎ አለማለፍ ፈልጎ ይሆናል። ያኔ እሱ ቢበሳጭ ቢሰክር እንኳ አባብለሽ ጥሩ ሰው እባብ መሰሪ ባትሆኚ ወደ ቤተሰቦቹ ሂድ ብለሽ ትሸኙ ነበር። አንቺ ግን ያረግሽው ሌላ ከሴት ላይ የማይጠበቅ የሸጧን ስራ የሌለ የቆሻሻ ስራ ነው አይደል? ያ ደግሞ ስላላመነበት ብሩኬ ምንም ጥፋት የለበትም። የብሩኬ ላይ እንኳ ቢሆን ቤተሰቦቼ ጥፋት የለበትም። ወዶ እስካልተኛ ድረስ ወዶ ቢተኛ አስረግዞ ቢክድሽ ሰውም ይፈርዳል። አላወቅም፣ አላመነበትም፣ አላረኩም ብሏል። እና ምን አንቀሽ ልታሳምኝው ነው ወይስ በዚህ ቆጣጥረሽ? በአሁኑ ሰዓት ጊዜው አስፈሩታ። ሰውን ማጥቃት የተጀመረው በመተት ነው። አውዙ ቢላ ከፈጣሪ ምርቃችሁ ራሳችሁንም አዋርዳችሁ፣ አረ ፈጣሪያችሁን ፍሩ። አረ እንደ አይነት ስራ እባካችሁ። ስለዚህ እኛ ከቢኒ አገባንም ከምታደርጊው ድርጊት ነው። ኦዲየንሱም ወተሽ ሀሚን ማስፈራራት፣ ወተሽ ሀሚ ኮንትራትሽን ቶሎ ጨርሺ፣ ሀሚ ቶሎ ተዝናኝ። እኔ ከብሩኬን አንዱን እጇን ይዤ ልጃችንን እሱ አንዱን እጅ ይዛ ነው ስንሄድ በቅርቡ ታውናላችሁ። ብሩኬን በቅርቡ ይን ያደርገዋለሁ። መርፌ አስወግተሽ ነው መድኃኒት ግተሽ አንቺ የምታረጊው? እስቲ ንገሪን። አፍዘሽ አሳስረሽ ወይ ቤት አስረሽ? ምን አይነት ጊዜ ነው የደረስ ነው? 8ኛው ሺ
ስለዚህ ይሄ ባህሪሽ መጥፎ አነጋገርሽ ሴራሽ እንጂ እኛ የጠላንሽ የጨረቃ ፋሚሊ ቀርቶ ከጨረቃ ፋሚሊ ውጭ ሆነው አልጠላንሽም። ቪዲዮሽን እኮ እያየን ነበር፣ ግን በድርጊትሽ ገብቶሻል። በድርጊትሽ አንቺ እንኳን ብሩኬና ሀሚ እናቶች እህቶች እንደ ቤተሰብ የሚወዳቸው ቀርቶ እኛ እንኳ በቅርብ ያወቅንሽ ከእጅ እግር እግር ብለሽናል። ገብቶሻል። አሁንም ወንድ ናችሁ የምትይው እናውቃለን። ማሽላ ሲያርሽ ስቃላል የሀገሬ ሰው ውስጥሽ ቀጥል እያለ ነው። ውጭሽን ንጹህ እንትን ብለህ አንተ ደግሞ ቢኒ አትቅላ አትስዶቦት። እኛ እኮ ለአንተ ብለን የስድብ ሱስ የለብንም። ተጠንቀቅ። ነገም ዛሬም አፍቅረህ አይደለም ወደህ አይደለም ዛሬም ሁሌም ተጠንቀቅ ነው ኮሜንታተሩ። ዛሬም ይሄን አብል እንዴት አስባ መጣችልህ? እንዴት የሚገርማችሁ ነገር ስታወራ ደርሶባት ብሩክ የወረወሩ ሀብል መሆኑን ቢኒ ገና አልነቃም። አሁንም ይኸውልህ በዛ በመድኃኒት ስታረግ ነቃህባት፣ በዚህም ነቃህባት። ፋይሉን ለማግኘት አልቻለችም። ያማታ አማራጭ ፍዝዝዝ አርጋ ትቀበልሃለች። ንቃ። እውነቴን ነው። ነገም ዛሬም የብሩኬ ህይወት ፋይሉ እና ቪዲዮ ይዛበታል። ያ ማለት የራቁት ፎቶ መሰለኝ። አንድ ሰው ከጠጣ እንደ ቢኒ ማለት ነው ግታ አያቅም። ይሄም እንደዛ አርጋ ነው እንግዲህ ብሩኬ አሁን ያጠመደችው። እውነት አይሳካልሽም ምንም። ለምን ሚዲያ ወጥቶብሻል፣ ተጋልጠሻል። በውስጥ መጨረስ ይሻርግልሽ። በውስጥ መድረሱ መጀመሪያ ሀ ሲባል በውስጥ ብጨርሽው ህዝቡ ማይጠላሽ፣ ህዝቡ ማያቅሽም፣ ህዝቡ ማይሰርብሽም። ቀጥ ብለሽ ስራሽን ትሰሪናሽ። ራስሽ ነሽ እኮ ራስሽ ነሽ እዚህ ደረጃ የደረሽው። እና እዩ ለኦዲየንስ ክብር ስጪ። የጨረቃ ፋሚሊ ማንም የሚያከብራቸው ናቸው። እንዳንቺ አይነቱ ዘልዛላ ትናንት የመጣ ርካሽ እንዲናገራቸው አይፈልጉም። አሁንም አፍሽን አሳርፈሽ ጨረቃ ፋሚሊ ውደዱ ካልሽ ስርዓትሽን ያዢ። እንደ ሴት መከበር ከፈለሽ እንደ ሴት ወግ ይኑርሽ፣ ክብር ይሁንሽ። ክብር ከሌለሽ ነገም ዛሬም ያዘጉብሻል። ጠብቂ ጠብቂ። በዚህ ቀጠልሽ ማንም አይመረሽም። እዩ ጸባይሽን አሳምረሽ ብትሄጅ ይሻልሻል። እንግዲህ አንድ ወንድ ልጅ ግድ የኔ ላርገው፣ መኪና አለው፣ ቤት አለው፣ ታዋቂ ነው፣ የኔ ልሁን፣ ልጁ የሱ ስለሆነ የኔ ባል መሆን አለበት። ኧረ እባክሽ እናቴ ያለሽበት እኮ 8ኛው ሺ ነው። 11ኛው ክፍለ ዘመን እኮ ነው። ምን ነው የአባት የአያቶቻችን ዘመን መሰለሽ እንዴ ያለሽው? የሰለጠነ ጊዜ ላይ ነው ያለሽው። ማንም ይሰማሽ የለም። አንድ ወንድ ልጅ ከማይወዳ ከማያፈቅራት ልጅ ስላለ ብቻ አብረው የሚኖር ህግ የለም። ማንም አያስገድደውም። ወይ እና ስርዓት ይዘሽ ተቀመጪ። እየመጣሽ ኝኛት